ናኦድ ቤዛ ጋር እያወራ ያለ መንገድ ላይ ወንድሙ ያገኘዋል። እሱ ግን ወንድሙ እንደሆነ አያውቅም። የእናቱ ሰራተኛ ወይም ደግሞ ከእናቱ ጋር አብሮ ወንጀል የሚሰራ እንደሆነ ነው የሚያውቀው። እናም ሰላም ይለዋል። ስመጣ እኮ ቢሮ አጣሁህ ይለዋል። ምን ነው በሰላም ነው? ፈልገኝ ነው? አዎ ወጥቼ ነበረ ልንቀሳቀስ ብዬ ነው ወይስ እናቴ ልካህ ነው ይለዋል። አረ በፍጹም እናት ልካኝ አይደለም። እናም አሁን ራሱ ማግኘቴን ብታቅ ትገለኛለች ወይም ደግሞ ትጫዋለች ይለዋል ማለት ነው። ይኸውልህ እኔ እንደ ወንድምም እንደ ጓደኛም መቅረብ ነው የምፈልገው አንተን ይለዋል። እኔ ሰው የለኝም፣ ከጎኔ ማንም የለኝም፣ ሰው ያስፈልገኛል ይለዋል። ቶማስ ስለዚህ ጉዳይ ስንት ያወራንበት፣ በጣም ብዙ ጊዜ እኮ ተነጋግረንበታል ይለዋል ዳውድ። አንተ እኮ የእናቴ ሰው ነህ፣ እኔም መቅረብ አትችልም። እኔ ደግሞ እንደ ሰው ወንጀል በወንጀል የተጨማለቀ ሰው ሊቀርበኝም አልፈልግም። እናም የእሷን የእናቴን ቆሻሻ ስራ የምታስወግድላት አንተ ራስህ ነህ። ታዲያ እንዴት ነው አንተ ለእኔ ጓደኛ ልትሆን የሚችለው ይለዋል። ታዲያ እሷ ልካህ አለመሆኑን እንዴት ነው ማምነህ ይለዋል። እሺ በቃ ችግር የለውም አትቅረበኝ፣ ግን ደግሞ አትራቀኝ። እውነቴን ነው እኔ ሌላ ነገር ፈልጌ አይደለም ይላል። ይህ ወንድሙ እንግዲህ ወንድሙና እህቱን ማግኘት ወይም ደግሞ ማውራት ከነሱ ጋር ጊዜ ማሳለፍ ይፈልጋል። ነገር ግን እናቱ ደግሞ ደብቀው ስላለች በፍጹም አትፈልግም ይህን ነገር እንዲቀርባቸውም እንዲያገኛቸውም። ምንም ነገር ሚስጥር እንኳን ተሳስታ እንኳን አንድ ልጅ አለ ሶስተኛ ልጅ ብላ አታቅም። ምክንያቱም በድብቅ ነው። እናም ከሷ ጋር ወንጀል ይሰራል እና ይህን ስራ ደግሞ ፈልጎት እንደማይሰራ ይነግረዋል። እኔ አንተን እንደ ታናሽ ወንድሜ ማየት ነው የምፈልገው። አውቃለሁ ስራ ይቅር የሚባል አይደለም። አንተም ደግሞ የእናትህን ስራ ታውቃለህ ይለዋል። እሺ እስኪ አንድ ጥያቄ ልጠይቅህ። እሷን ባታቀርባትም ግን አራካትም፣ ከቤትም አልወጣህም፣ አንድ ቤት ውስጥ ነው እየኖራችሁ ያላችሁት። ታዲያ ለምንድን ነው እኔን የምታረቀኝ? ለምንድን ነው አትራቀኝ ይለዋል። አንስ እንኳን ለእኔም ትንሽ ቦታ ስጠኝ ይለዋል። ናኦድን በጣም ይናደድና ቆይ ግን ለምንድን ነው በዚህ ልክ እኔን ለመቅረብ የምትሞክረው ወይም ደግሞ የምትፈልገው ብሎ ጥያቄ ጠይቀዋል። ቆይ ከእኔ ምንድን ነው የምትፈልገው ይለዋል። ጓደኛ፣ ወንድም፣ ከቻለ ከዚህ ካለውበት ቆሻሻ ስራ ወጥቶ ወደ ንጹህ ዓለም ወደ ህሊናው ቦታ የሚወስደኝ ነው የምፈልገው ይለዋል። ወይ ለምን እኔን መረጥከኝ በዚህ ልክ ይለዋል። እንዳንተ ጥሩ ሰው ስላላየው ነው። አንተ ወንድም ሆነ ዘመድ ሆነ የማትል መጥፎ ሰው ስራ ሲሰራ ካየህ የማታልፍ ስለሆንክ ነው ይለዋል። ሁሉንም አሳልፈ ነው የምሰጠው። በዚህ ጊዜ ደግሞ ሁሉም ወገንተኛ ነው ይለዋል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እዚህ ጋር እንግዲህ በመግቢያ ላይ እንደነገርኳችሁ ከሆነ ወይም ደግሞ እንዳያችሁት ከሆነ ናኦድና ወንድሙ አንድ ላይ ሆነው እባክህን አቅርበኝ እያለው ነው ማለት ነው። ወንድሙ መሆኑን ግን ናኦድ አያውቅም ማለት ነው። ይሄ ቶማስ ግን ያውቃል ማለት ነው ወንድሙ እንደሆነና ነገር ግን ደግሞ እናታቸው ደግሞ እንዲቀርብ አትፈልግም ማለት ነው። ወይም ደግሞ ሌላ ልጅ ወይንም ሌላ ወንድም እንዳላቸው አልተናገረችም ለልጆቿ ለዲያራና እንዲሁም ለናኦድ ማለት ነው ስላልተናገረች። ስለዚህ ናኦድን ደግሞ ወንድሙ መቅረብ ይፈልጋል ማለት ነው። እንዲሁም ደግሞ ከእናቱ ጋር የሚሰራው ስራ በጣም ስለሚያስጠላ ከዛም ስራ መውጣት ይፈልጋል ማለት ነው። ናኦድ እንግዲህ በእናቱ ስራ ምክንያት እናቱን በፍጹም አያናግራትም። አብረው ቢኖሩ እንጂ አንድ ቤት ውስጥ ይኖር እንጂ የእሱ ክላስ ውስጥ ገብታ አታውቅም። ስራዋን በጣም ስለሚጸየፍና እንዲሁም ደግሞ በተለይ የአባቱ መሞት ላይ እጇ ስላለበት በዛ ምክንያት አያቀርባትም። እሷን ለማቅረብ ትሞክራለች። ነገር ግን እሱ ደግሞ አያቀርባትም።
እናም በእሷ በዙሪያው ያሉትን ሁሉ ሰዎች አይቀርብም ማለት ነው። ምክንያቱም ዲያራ ብቻ ነች። ዲያራ ምስኪን ናት። ምንም የምታውቀው ነገር የለም። እናቷ ምንም ትስራ ምንም የምታውቀው ነገር የለም። ይሄ ሰው ግን ወይም ደግሞ ይህ ቶማስ ወንድሙ ማለት ነው ሴትዮዋ ጋር አብሮ የሚሰራ ነው እና ያውቃል ሁሉን ነገር ማለት ነው። ስለዚህ እናቴ ልካህ ነው የመጣኸው ወይ ነበር ያለው ማለት ነው። ቶማስ ግን ከልቡ ወንድምነቱን ፈልጎ ነው የቀረበው ማለት ነው። ይህ ግን ወንድሙ እንደሆነ አያውቅም። የእናቱ ሰራተኛ እንደሆነ ነው እንጂ የሚያውቀው የወንድሙ እንደሆነ አያውቅም ማለት ነው። ይህ ደግሞ ማንም ሰው እንዳያውቅ ወንድም መሆንክን ስትለው ነበር፣ ስታስጠነቀው ነበር እናቱ ማን ነው። እኔ አንቺንም ማስቀየም አልፈልግም፣ እህትና ወንድሜንም ማጣት አልፈልግም ሲልም ነበር ቶማስ ማን ነው። በሚያሳዝን ሁኔታ ግን በቃ ማለት ዲያራ ስትመጣ ሰላም ሲላትኝ በጣም በደስታ ነበር ፈገግ ብሎ ግን ለምንድን ነው ይሄን ያክል ፈገግ የምትለው ብላ ነበር ስትጮበት የነበረው ማለት ነው። እሺ በቃ እኔ ቆይ እሺ እኔ እኮ መብት አለኝ ወንድሜን እህቴን ማወቅ እኮ መብት አለኝ ሲላትም ነበር ማለት ነው። ይኸውልሽ እማዬ እኔ አንቺን ማሳዘን አልፈልግም እንጂ ይላታል። እማዬ ለምን ትለኛለህ? ይሄን ቃል ሁለተኛ እንዳትጠቀመው አሁንም ሰው ስለሌለ ነው እንጂ ሁለተኛ እንዳትጠቀመው ስትለው ነበር። እናቱ እንግዲህ ይህን ያክል ለማራቅ የፈለገችው ምን ቢሆን ነው? ውድ ቤተሰቦች እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ቶማስን እንደዚህ ያራቃችው እናቱ ወይም ደግሞ ስራዋን ስለሚያውቅ ነው ወይንስ ለምንድን ነው? ልጇ ሆኖ ከስራ እየሰራ ነው። እናም አለቃ እያለ ነው የሚጠራት ማለት ነው። እማዬ ሲላት እንኳን ተሳስቶ ለምን እማዬ አልከኝ ብላ ጮበትም ነበር ማለት ነው። እናም አሁን ደግሞ ወንድሙን ለመቅረብ ይፈልጋል። ወንድሙን እያወራው እንዳለ ብታቅ እናቱ እንደምትገለውና ብዙ ነገር እንደምታደርገው ነው የነገረው ማለት ነው። ይህን ያክል እናታቸው ስለምን ትፈራለች? ለምንስ ይፈሯታል? ማለት እናቱን ለምን ይህን ያክል ሊፈራት ቻለ? ከእሷ ጋር ስራ እየሰራ አሁን ላይ ወንድሙን መቅረብ ለምን ፈለገ? ምን ይመስላችኋል? ይሄ ነገር መጨረሻው ምን ይሆናል? ሐረግ ድራማ አሁን ላይ አጓጉ ላይ ነው ያለው ማለት ነው። በተለይ ናታን ደግሞ አሁን ናታን በጣም ጎበዝ ሆኗል ማለት ነው። እናም ሁሉንም ነገር እንግዲህ ሴትዮዋ ወይም ደግሞ የዲያራ እናት ቀጥራው ስራ እየሰራን አለ። ነገር ግን ሚስጥሯን ሊያወጣባት ነው ማለት ነው። እሱ ግን ናታን ግን ማለት ነው እህቴ ናት ብሎ ያስተዋወቀው ሌላ ሰው ነው ማለት ነው። ቤቴ ነው ብሎ የሚያስተዋወቃቸው ሌላ ቤት ነው ማለት ነው። ሌላ ቤተሰብ፣ ሌላ ፋሚሊ እንዲሁም እህቱ በቃ ይሆናል አይደል ምስኪን የሆነ ልብስ ምናምን የምትሸጥ ምናምን ተቀጥራ እንደዛ ነገር ነው የምታውቀው እና ስለዚህ ልጁ ምስኪን ነው ብላ ነው የያዘችው ማለት ነው።